የተባበሩት መንግስታት ድርጅት በዚህ 12 ቀናት የእስራኤል የአሜሪካና የኢራን ጦርነት በተለይም አሜሪካ በኢራን የኒውክሌር ማብላያ ጣቢያዎች ላይ ለፈጸመችው ብርቱ ጥቃት ኢራንን መካስ አለባት ሲል ገልጧል። አሜሪካን በበኩሏ በቬኔዙዌላ ላይ ያጠነከረችው ግፊቷ ለኢራን ማስጠንቀቂያ መሆኑ ተነግሯል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። እኔን ያየህ ተቀጣ ይሏል። ኢትዮጵያውያን አበው አልያም የውሻን ጥርስ ባጥንት ይፈሩታልን ያስታውሷል። በአሜሪካ ጦር ኃይል የማዕከላዊ ዕዝ ዋና አዛዥና ባለአራት ኮከቡ ከፍተኛ የጦር መሪው ጀነራል ጆሴፍ ቦቴላሉ የሰሞኑ የአሜሪካ ብርቱ የቬኔዙዌላ ግፊት ለቬኔዙዌላ ብቻ ሳይሆን ለኢራንም የተሰጠና የተሰላ የተራቀቀ ቀመርና የተሳለ ስለት ነው ሲሉ አስታውቀዋል። አሜሪካ በመካከለኛው ምስራቅ ቀጠና በያዘችው ከዚያ መጋቢት 2016 እስከ መጋቢት 2019 የጦር ኃይሉ መሪ የነበሩት ቮቴል በዚህ ወቅት አሜሪካ ሙሉ ትኩረቷ በኢራን ላይ መሆኑን አትዘንጉትም ነው ያሉት። እንደ አሜሪካዊው ከፍተኛ የጦር መሪ ታዲያ ከሚድል ኢስት አይ ጋር በነበራቸው ጥልቅ ቃለ ምልልስ ሀገራቸው ከምንም ቅድሚያ እየሰጠችው የአደንዛዥ ዕፅ ዝውውር መግታትና ማስወገድ መሆኑንም ገልጠዋል። አሜሪካ በመካከለኛው ምስራቅ ቀጠና ላለችውና ጠላት የለምትላት ኢራን በቬኔዙዌላ የውሃ ጠረፍ የምታፋጨው የሰይፍ ስለት ከፍተኛ ስጋት መደቀኑን የተገለጠው ቮቴል በዝርዝሩ ማብራሪያቸው ማሉ በካሪቢያን የውሃ ክልል የጦር አውሮፕላን አሳዝለን ያስደፈጥናት የዓለማችን ግዙፏ የጦር አውሮፕላን ጫይ መርከብ ብዙ መልእክት አላት። ያውም ለኢራንም ብቻ ሳይሆን ቬኔዙዌላን በተለያዩ መንገድ ለሚደግፉ በሙሉ ልዩ መልእክት አለው ነው ያሉት ሰውየው በማብራሪያቸው። ሲቀጥሉም ቬኔዙዌላን ስንመለከት የኢራን ከፍተኛ የጦር አማካሪዎች ያየንባት ሀገር ነችም ብለዋል። እንደ አብነትም የኢራን አብዮታዊ ዘብ ኃይልና የቁርስ ጦር ኃይል አካላት ወዲያም ሌሎች እንዳሉ ደርሰንበታል ሲሉ ገልጠዋል። እነዚያ ኃይሎች በደቡብ አሜሪካ ቀጠና የአሜሪካን ተጽዕኖ ፈጣሪነት ለመግታት ያለመ ስሌት አላቸውም ነው ያሉት። ዋሽንግተን በካሪቢያን ባህር የአእምሮ አደንዛዥ ዕፅ አዘዋዋሪዎች በገፍ ይንቀሳቀሳሉ። ለዚያ ደግሞ የቬኔዙዌላውን ፕሬዚደንት ኒኮላስ ማዱሮን ደጋግመው ይከሷቸዋል። አሜሪካ በካሪቢያን የውሃ ክልል የአእምሮ አደንዛዥ ዕፅ የሚያዘዋውሩትን አካላት ዋና መሪውን ይዞ ለሚያስረክባት አሊያም ያለበትን አድራሻ ለሚነግራት የ50 ሚሊዮን ዶላር ሽልማት ልታስታቅፈው መሰናዳቷንም ትገልጣለች። ካራካስና ቴህራን በዚህ ወቅት ከማንም በላይ በአሜሪካ የውጭ ፖሊሲ ክፉኛ የሚበግኑ ሀገራት ናቸው ይሏቸዋል። አሜሪካ በበኩሏ ሌላው ቀርቶ የሁለቱን ሀገራት አንገት በአንድነት ብታገኘው በአንድ ጊዜ ገላግላ ልትገላገለው ትሻለች ይሏታል። የኢራንና የቬኔዙዌላ መንግስታት ጥብቅና የቅርብ ወዳጅነትና ግንኙነት እንዳላቸው ይነገራል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ በሰጡት ማብራሪያ አሜሪካ በነዳጅ ዘይት ሀብቷ የበለጸገችውን የደቡብ አሜሪካዋን ሀገር ቬኔዙዌላን ለመውረር ተዘጋጅታለች ሲሉ መክሰሳቸው አይዘነጋም። አራግቺ ለቬኔዙዌላዎቻቸውም ስልክ ደውለው በአሜሪካ ላይ መጽናትና በጋራ ትብብር መቆም ያስፈልጋል ነው ያሏቸው። የኢራኑ መንፈሳዊ መሪ አያቶላ አሊ ሰይድ ካሚኔይ በሰጡት ማብራሪያ በበኩላቸው አሜሪካ በቬኔዙዌላ ላይ ያፈጠተችው የነዳጅ ዘይት ሀብቷን ተመልክታ ነው ሲሉ አውግዘዋታል። ካሚኔይ በዝርዝሩ ማብራሪያቸውም አሜሪካ ይሏት ሀገር በገባችበት ምድር ሁሉ ጦርነት፣ የዘር ማጥፋት፣ ውድመትና መፈናቀል ነው ሲሉ አስታውቀዋል። የኢራኑ መንፈሳዊ መሪ በንግግራቸው አሜሪካኖቹ የነዳጅ ዘይት ሀብት ባለበትና የከርሰ ምድር የማዕድን ሀብት ባላቸው ሀገራት ሁሉ ጦርነትን መለኮስ ይፈልጋሉ። ይኸው አቋማቸው የጦርነት ነጋሪት ጉሰማቸው ደግሞ ይኸው ዛሬም የአሜሪካኖቹ ስሌት ላቲን አሜሪካ ላይ እየተተገበረ ነው ሲሉ ምሬታቸውን ገልጠዋል። በኢራንና በቬኔዙዌላ መካከል ያለው ወዳጅነት ከ25 ዓመታት በላይ የተቆጠረ ዕድሜ እንዳለው ይነገራል። ኢራን በብዙ ሺህ የሚቆጠሩ የወታደር አሰልጣኞቿንና የወታደር አማካሪዎቿን ለቬኔዙዌላ መላኳ ይነገራል። አሜሪካ በካሪቢያን ባህር ከ70 እስከ 80 የጦር አውሮፕላኖችን አሳዝላ የላከቻት የዩኤስኤስ ጀራልድ አር ፎርድ ግዙፏ የዓለማችን የጦር መርከብ እንዲሁም ከ12000 በላይ ወታደሮቿን በዚያ ማስደፈጧ ሲገለጥ ይነበባል። ይሄ ደግሞ ከኪዩባ ሚሳይል ጥቃት ወዲህ በሰሜናዊ ንፍቀ ክበብ የመጀመሪያው መሆኑ ተገልጧል። አሜሪካ በዚያ የቬኔዙዌላ የውሃ ጠረፍ በዚሁ የአደንዛዥ ዕፅ ዝውውር የተነሳ ከ20 በላይ የአየር ጥቃት መፈጸሟም ይታወቃል። አሜሪካ በምስራቅ የፓሲፊክ ውቅያኖስና በካሪቢያን ባህር በፈጸመችው የዚያ መሰሉ ግዙፍ የአየር ጥቃቷም ካወደመቻቸው መርከቦች ውጪ ከ80 በላይ ሰዎችን መግደሏ ይነገራል። የአሜሪካው ከፍተኛ የጦር አዛዥ ቮቴላሉ ቴህራን ከዛሬ 1 ዓመት በፊት የነበራት ጥንካሬ ተልፈስፍሷል፣ ፍጹምም ተዳክማለች ነው ያሉት። እንደ ቮቴል ማብራሪያ ታዲያ ኢራን ዛሬ ላይ የወደቀ ዛፍ ምሳር ይበዛዋልናት እንዴት ቢሉም ሀገሪቱ በተጣለባት ማዕቀብ የምጣኔ ሀብቷ ክፉኛ ላሽቋል። ወዲህም የአያቶላዎቹ አገዛዝ ያንገፈገፋቸውና በአስከፊ የሙስና
በሙስና ወንጀል ተዘፍቋል በሚል በሀገሪቱ ህዝቦች ዘንድ ብርቱ ተቃውሞ ገንፍሎበታል። ወዲያም ኢራን ከአሜሪካና ኢዝራኤል ጋር ብርቱ ጥቃት ወዲህ ኪሳራው የማታሰላ ሆኖባታል ነው የሚባለው። የተባበሩት መንግስታት ድርጅት በበኩሉ አሜሪካ በዚህ 12 ቀናት ጦርነት በኢራን ላይ ለፈጸመችው ብርቱ ጥቃት ካሳ መስጠት አለባት ሲል ድምፁን አሰምቷል። በመንግስታቱ ድርጅት የኢራኑ አምባሳደር ናቸው አሜሪካ ለኢራን ሙሉ ካሳ መስጠት አለባት ያሉት። አሜሪካ በኢራን ላይ ለፈጸመችው የቁስና የሞራል ውድመት ሙሉ ካሳ መካስ አለባት ሲሉ ጥሪም አቅርበዋል። አሜሪካ በዚህ 12 ቀናት ጦርነት የኢራንን ሉዓላዊነትና ዓለም አቀፉን ሕግ ጥሳለችም ሲሉ ሮሯቸውን አሰምተዋል። ዛሬ አሜሪካ ይዋጣ ይተፋ ይሉትን የሆነባትና ከምስራቁ ጎራ ተካፋይ ሀገራት በሁሉም ግንባር ሞት የጋረጠባት የቻይና ጉዳይ ሆኗል ይሏታል። በኢራንም በሩሲያም በሰሜን ኮሪያም ቤት መገኘቱ ሆኗል። የከፋ አቋም ተይዞባታል ነው የሚባለው። ቻይና ከአሜሪካ መራሿ ዓለም ተጻራሪ የሆነ የዓለም መተዳደሪያ ደንብን እያዘጋጀችና እያረቀቀች የበርካታ ሀገራትን ይሁንታና ድጋፍ እያሰባሰበች መሆኑን አሜሪካ ደርሼበታለሁ ስትል ለቻይና ብርቱ ማስጠንቀቂያ ሰጥታለች። ቻይና በምትጠራበት ስፍራ ሁሉ ደግሞ ሩሲያ የመገኘቷ ውስጠ ምስጢር አሜሪካ ካሰላችው የሁለቱን ሀገራትና መንግስታት ነጥሎ ማዳከም ስሌቷ አንጻር የትም እንደማያደርሳ ታውቀዋለች ነው የሚባለው። በዚህ ወቅት ቻይና፣ ሩሲያ፣ ኢራንና ሰሜን ኮሪያ ለዚሁ አዲሱ በቻይና ለታቀደው በመፋጠን ላይ ላለው የዓለም መተዳደሪያ ስልት የማይዘረጋ ሽክላ የማይበጠስ የመርዝ ቅጠልና የማይበጠበጥ መርዝ የለም ሲሉ የፖለቲካውና የወታደራዊ ተንታኞቹም ታዛቢዎቹም ያስረዳሉ። አሜሪካን የመቃብር ጉድጓድ የሆነችባት ኢራን ይሆናለች የሚሉትም ስፍር ቁጥር የላቸውም። አሜሪካ ለኢራን ስጋት ስትልም በጣም በርካታ የቢ2 ስፒሪት ስቴልዝ የቦምብ ጣይ አውሮፕላኖችን ማዘዟ ተሰምቷል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ያንን የቢ2 ቦምብ ጣይ መቅሰፍተኛ አውሮፕላን ሲጠሩትም ኢንክሬዲብል አንድ ኢንቪንሲብል ነው ያሉት። ትራምፕ ከከፍተኛ የጦር አዛዦቻቸው ጋር በነበራቸው የቪዲዮ ኮንፈረንስ ላይ እንደተናገሩት እነዚያ የቢ2 ቦምብ ጣዮቹ አውሮፕላኖች የሰሩትን ገድል ታውቃላችሁ። they totally obliterated the nuclear potential nuclear supply of Iran ያሏቸው ትራምፕ አሉ። ዛሬም ቢሆን የዚያን መሰል ጥቃት የምንፈጽምባቸው ሀገራት እንዳሉ እወቁ እና እነዚያን አውሮፕላኖች በብዙ መጠን መታጠቅ አለብን ብለዋቸዋል። ትራምፕ በዚያ የቢ2 ስፒሪት ስቴልዝ ቦምብ ጣዮቹ አውሮፕላኖች ሶስቱን የኢራን የኒውክለር ማብለያ ጣቢያዎች ኢስፋሃን፣ ናታንዝና ፎርዶን ማውደማቸው አይዘነጋም። ምንም እንኳን የኢራን ባለስልጣናት የኒውክለር ማብለያ ጣቢያዎቻቸው ፈጽሞ አልተነኩም ሲሉ ደጋግመው ቢናገሩም ታዲያ ግን አሜሪካና ኢዝራኤል ዛሬም ከዚያ የሰኔ ወር ከባዱ ጥቃት ጋር ተመሳሳይ ጥቃታቸውን በኢራን ላይ ለመሰንዘር በከፍተኛ ደረጃ እየተዘጋጁ መሆኑ ይነገራል። ኢራንም ብትሆን በወገኗ አልሰሜን ግባ በለው አሊያም እኛም ማውቀናል ጉድጓድ ምሰናልን ስትል የጦር መሳሪያዎቿንና የጦር ኃይሏን በከፍተኛ ደረጃ በተጠንቀቅ ላይ ማቆሟም ይሰማል። በኢራንና በኢዝራኤል እንዲሁም በአሜሪካ መካከል ያለው ብርቱ ፍጥጫና ውጥረት ምናልባትም ለቀጣዩ ዓለም ግዙፉ ጦርነት መጀመር ዋናው ይሆናል የሚል ስጋትን ወልዷል። ወዲህ በምስራቅ አውሮፓ ያለው የሩሲያና የዩክሬን ጦርነት ምዕራባኑንም ማነካካቱና በየቅጽበቱም ለከፋ የበቀል አጻፋ ማስደፈጡን መመልከት ይበቃል። ይህች ዓለም ቀጣውንና ግዙፉን ጦርነት የሶስተኛው ዓለም ጦርነት፣ የኒውክለር ጦርነት፣ የአርመገደን ጦርነት ይሉት በተለያየ ስያሜ የሚጠራውን ግዙፉን ጦርነት ለማስጀመር ሁነኛ የእሳቱ መለኮሻ ምድጃዎች ናቸው የሚባልላቸው ስፍራዎች አሏት። እነዚያም እንዲህ በሚል ተሰይመውባታል። የመካከለኛው ምስራቅ፣ የታይዋን ደሴት፣ ደቡብ ቻይና ባህር፣ የኮሪያ ልሳነ ምድር፣ የኢንዶ ፓሲፊክ ቀጠና ተጠቃሾች ሆነዋል። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢራን ኢንተርናሽናልን፣ ኢራን ፍሮንት ፔጅን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ጃፓን ታይምስን፣ ጄሩሳሌም ፖስትን፣ ዋሽንግተን ኤግዛማይነርን፣ ሚድል ኢስት አይን፣ አዣንስ ፍራንስ ፕሬስን፣ ሬውተርስን፣ አንቲወርን፣ አልጀዚራን፣ ሲጂቲኤንን፣ አሶሺየትድ ፕሬስና ፍራንስ 24ን ተጠቅመናል። With Washington retrenching, cutting foreign aid